ሰላም ጤና ይስጥልን ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? የማንቸስተር ዩናይትድ ጉዳዮች የሚነሱበት ቻናል ላይ ትገኛላችሁ። በዚህ በሬድ ዴቪልስ ኢትዮጵያ የዩቲዩብ ቻናላችን በየዕለቱ የማንቸስተር ዩናይትድ ጉዳዮችን በስፋት የምትሰሙበት ቻናላችን ነው። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ታዲያ ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ሌሎቻችሁ ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ዛሬም በጣም በርካታ ጉዳዮችን ይዘናል። ከምናነሳቸው ጉዳዮች መካከል ዩናይትድ የቶተንሃሙን ወጣት ተጫዋች ለማስፈረም መቃረቡ የተሰማ ነው የሚገኘው። ከዛ በተጨማሪ ከኮቢ ማይኑ ጋር የተያዙ የዓለም ዋንጫ መረጃዎች እየወጡ ነው የሚገኙት። ዩሪ ቴሌማንስ ለዩናይትድ ከፈረመ በኋላ በርካታ ጉዳዮች እየተባሉ ነው የሚገኙት። ዘ አትሌቲክስ ምን አለ ስለዚህ ጉዳይ፣ ከዩሪ ቴሌማንስ ዝውውር በኋላ ምን ተባሉ የሚሉትን በስፋት እናነሳለን። ሌሎች የተቃረቡ የአማካይ ስፍራ ተጫዋቾችም አሉ። በርካታ ጉዳዮችን ነው የምናነሳው። እስከ መጨረሻው ከቆያችሁ እነዚህን ሁሉ ትሰማላችሁ ቤተሰቦቻችን። በቀጥታ ወደ ዛሬ ስፖርታዊ ጉዳዮቻችን እናምራለን። ትናንትና ባቀረብነው ፕሮግራም ላይ በርካታ ቤተሰቦቻችን ሐሳብ አስተያየቶቻችሁን በኮሜንት ሰጥታችሁናል። ወደ መጨረሻ አካባቢ ስማችሁን እየጠራው አስተያየቶቻችሁን የማነሳ ይሆናል። ወደ ዛሬ መረጃችን እናምራ። ማንቸስተር ዩናይትድ የክለቡን የአጥቂ ክፍል ለረጅም ጊዜ ሆነ ለአጭር ጊዜ ለማጠናከር በማለም አሁን ላይ ከበርካታ የአጥቂ ስፍራ ተጫዋቾች ጋር ስሙ እየተነሳ እንደሆነ ይታወቃል። አሁን ላይ ደግሞ የቶተንሃሙን የ18 ዓመት ታዳጊ የክንፍ ተጫዋች ታይናን ቶምሰንን በፈጣን ዝውውር ወደ ኦልድ ትራፎርድ ለማምጣት እየተንቀሳቀሱ እንደሆነ እየተዘገበ ነው የሚገኘው። ስለ ወጣት ተጫዋቾች ታማኝ የዝውውር መረጃዎችን በማውጣት የሚታወቀው ዘ ሴክሬት ስካውት እንደዘገበው ከሆነ ዩናይትድ ይህንን ታዳጊ የማስፈረም እድል እንዳለው የተረዳው ባለፈው ሳምንት ነበረ። ክለቡ ዝውውሩን በፍጥነት ለማጠናቀቅ የሕክምና ምርመራ ለማድረግ ጭምር እቅድ አውጥቷል። ለተጫዋቹ የጀርመኑ ሃምቡርግ ክለብ ፍላጎት ቢያሳይም ዩናይትድ ግን ዝውውሩን ቀድሞ ለመጨረስ በከፍተኛ ፍጥነት እየሰራ እንደሚገኝ የተገለጸው። ዩናይትድ እንደሚታወቀው በዝውውር ገበያው በዚህ ክረምት ማቲያስ ፈርናንዴዝን ለማስፈረም ቀዳሚ ተጠቃሽ የነበረ ቢሆንም ቶተንሃም ለዌስትሃም 85 ሚሊዮን ፓውንድ በመክፈል ዝውውሩን ነጥቆታል። በተመሳሳይ ሳንድሮ ቶናሊም ይፈለግ ነበረ። በ100 ሚሊዮን ፓውንድ ግን ወደ ሰሜን ለንደኑ ክለብ ማቅናቱ ይታወሳልና ዩናይትድ ታዲያ የዩሪ ቴሌማንስና አንድሬ ሳንቶስን በድምሩ በ85 ሚሊዮን ፓውንድ በማስፈረም የአማካይ ክፍል ክፍተቱን በጥቂቱም ቢሆን መሙላት ችሏል። አሁን ደግሞ የቶተንሃሙን ወጣት ተጫዋች በመውሰድ አጸፋውን በቶተንሃም በኩል ለመመለስ ተዘጋጅቷል እየተባለ ነው የሚገኘው። በተጨማሪም የቶተንሃሙን አምበል ክርስቲያን ሮሜሮን ለማስፈረም ፍላጎት እንዳለው ከዚህ ቀደምም ዘገባዎች ሲወጡ ነበረ። ታይናን ቶምሰን ማን ነው የሚለውን ስንመለከት ተጫዋቹ በደቡብ ለንደን ክሮይዴን አካባቢ የተወለደ ተጫዋች ነው። 6 ጫማ ከ2 ኢንች ወይንም 1 ከ80 ሜትር የረዘመ ቁመት ያለው ፈጣን የክንፍ ተጫዋች ነው። ምንም እንኳን ቀኝ እግሩን በይበልጥ የሚጠቀም ተጫዋች ቢሆንም እንደ ሊቨርፑሉ ወጣት ኮከብ ንጎም ውሃ ሁሉ በግራ መስመር ክንፍ ላይ ተሰልፎ መጫወትን ይመርጣል። ተከላካዮችን በቀላሉ የማለፍና አስደናቂ የድሪብሊንግ ብቃት እንዳለው ፉትቦል ለንደን በሪፖርቱ አንስቷልና ያለፈው የውድድር ዓመት ስታቲስቲኩን ስንመለከት ተጫዋቹ ለቶተንሃም ዋናው ቡድን ጨዋታ ባያደርግም ባለፈው የውድድር ዘመን በወጣቶች ፕሪሚየር ሊግ ባደረጋቸው 13 ጨዋታዎች 2 ግቦችን አስቆጥሮ 4 አሲስት አድርጓል። ቶምሰን በቶተንሃም ቤት ለዋናው ቡድን ለመጫወት እጅግ ተቃርቦ የነበረ ቢሆንም ወደ ዩናይትድ ካቀና ምን አይነት ሚና እንደሚሰጠው እስካሁን ግልጽ አልሆነም። ይሁን እንጂ ዩናይትድ ባለፈው ዓመት ታዳጊውን የአርሰናል ተከላካይ አይደን ሄቨንን አስፈርመው በቀጥታ ወደ ዋናው ቡድን ማካተቱ የሚታወስ በመሆኑ ለቶምሰንም ተመሳሳይ እድል ሊሰጠው እንደሚችል መረጃዎች እየወጡ ነው የሚገኙት። እንግዲህ ከወጣት ተጫዋች ጋር ተያይዞ የወጣ መረጃ ነው። ሌላኛው ጉዳይ ከጁድ ቤሊንግሃም ጋር አጫወቱ ይመሳሰላል የተባለው ተጫዋች ወደ ዩናይትድ ሊያመራ እንደሚችል በርካታ ሪፖርቶች እየወጡ ነው የሚገኙት። ዩናይትድ እንደሚታወቀው በዚህ ክረምት ከበርካታ ተጫዋቾች ስሞች ጋር ነው የተነሳ የሚገኘው። ዩናይትድ በ2020 እንደሚታወቀው ቤሊንግሃምን ለማስፈረም ከጫፍ ደርሶ እንዳጣው ይታወቃልና በእርግጥ ዩናይትድ በርካታ የዝውውር ስህተቶችን ባለፉት 5 ዓመታት ሰርቷል። በ2023 ሃሪኬንን ለማስፈረም ተቃርቦ እንደነበር ይታወቃል። በዛ ክረምት የረጅም ጊዜ ኢላማው የነበረው ዴክላን ራይስም ወደ አርሰናል ማቅናቱ ይጠቀሳልና በቅርቡ ደግሞ ኤኔዎስም በሲቲ የ116 ሚሊዮን ፓውንድ ዋጋ ያለውን ኤሊዮት አንደርሰንን ተነጥቋልና ነገር ግን እነዚህ ሁሉ ተጫዋቾች አሁን ላይ በእንግሊዝ ብሔራዊ ቡድን የዓለም ዋንጫ ቡድን ውስጥ በጣም ቁልፍ ሚና እንደነበራቸው ይታወቃል። ምንም እንኳን ለፍጻሜ ባይበቁም ነገር ግን ትልቁ የዩናይትድ ኪሳራ የሚባለው በ2020 ክረምት ላይ ዩናይትድ የ17 ዓመት ታዳጊ የነበረውን ቤሊንግሃምን ለማስፈረም ቀርቦ ነገር ግን አለመውሰዱ ነው። እንደ ኤሪክ ካንቶናና አሌክስ ፈርጉሰን ያሉ የክለቡ ታዋቂ ሰዎች ታዳጊውን ለማሳመን በወቅቱ ጥረት አድርገው ነበር። ክለቡ ያገኘነው መስሎን ነበር ሲል የቡድኑ ባለውለታ ብራያን ሮበርትሰን አስታውሷል። ሆኖም ግን ይህ በበርሚንግሃም የተወለደው ተጫዋች በኦልድ ትራፎርድ ከነበረው ቀውስ በመራቅ ወደ ቦሩሲያ ዶርትሙንድ በማቅናት የእግር ኳስ ችሎታውን አሳድጓል። አሁን በሪያል ማድሪድ የቻምፒየንስ ሊግ አሸናፊና የክለቡም ሆነ የብሔራዊ ቡድኑ መሪ መሆን ችሏል። ዩናይትድ ታዲያ አሁን ላይ አዲሱን ቤሊንግሃምን የሚመስል ተጫዋች ለማስፈረም እየተንቀሳቀሰ እንደሆነ ሪፖርቶች ያሳያሉ። የማንቸስተር ዩናይትድ የ2026-27 የውድድር ዘመን ቢያንስ በብሩኖ ፈርናንዴዝና በኮቢ ማይኑ ዙሪያ ይገነባልና አሁን ደግሞ አንድሬ ሳንቶስና ዩሪ ቴሌማንስ በቡድኑ ውስጥ
ማካተታቸው የተጠናከረ አማካይን ይፈጥራል። ልክ እንደ ሳንቶስ ዝውውር ሁሉ ውድና ታዋቂ ተጫዋቾች ከመጠን በላይ ከመሮጥ ይልቅ ወጣት ተጫዋቾችን ማሳደግ ጥበብ መሆኑን የክለቡ ባለቤቶች ኢኒዮሶች እምነት አላቸው የተባለው። እንደ ፉትቦል ትራንስፈር መረጃ ከሆነ ዩናይትድ የኢንትራክት ፍራንክፈርቱን ወጣት ኮከብ ሁጎ ላርሰንን ነው ከቤሊንግሃም ጋር የሚመሳሰል አጫወታ ያለው በሚል ለማስፈረም ንግግር የጀመረው ተብሏል። ዩናይትድና ኒውካስል የ22 ዓመቱን ስዊድናዊ አማካይ ወኪሎች ያነጋገሩ ሲሆን ተጫዋቹ በዚህ ክረምት የጀርመኑን ክለብ ለመልቀቅ ፈቃደኛ ነው። ፍራንክፈርት ኮንትራቱ ለማለቅ 3 ዓመታት ስለሚቀሩት ለመሸጥ ባይቸኩልም በ50 ሚሊዮን ዩሮ አካባቢ ሊለቀው ይችላል ተብሏል። የሁጎ ላርሰን ስታቲስቲክስና አጫዋቱ በተለይ በስዊድን የዓለም ዋንጫ ቡድኑ ስላልተካተተው ለዚህ ተጫዋች ውድ ሊመስል ይችላል። ነገር ግን በተንታኞችና በኮሞ ስካውት ቤን ማርቲንሰን እይታ ላርሰን በማልሞ በነበረበት ወቅት በስታቲስቲክ ረገድ ከቤሊንግሃም ጋር በጣም ተመሳሳይ ነበርና በዶርትሙንድም የጆርጅ ተተኪ ተደርጎ ይታጭ የነበረ ተጫዋች ነው። በ2023 ወደ ፍራንክፈርት ካቀና በኋላ 110 ጨዋታዎችን አድርጎ 17 ግቦችንና አሲስቶችን አበርክቷል። ረጅም ቁመት አለው የተጫዋች እና ቦክስ ቱ ቦክስ አጫወቱ ደግሞ ከቤሊንግሃም ጋር የሚያመሳስለው ነው። ላርሰን ተጫዋቹ በ2024-25 የውድድር ዘመን በአውሮፓ አምስቱ ታላላቅ ሊጎች ካሉ አማካዮች በተሻለ የኳስ አቀባበል ስኬት ነበረው። ከከፍተኞቹ 12 በመቶዎች ውስጥ መካተት ችሏል። በ2025-26 የውድድር ዘመን በጀመረባቸው 21 ጨዋታዎች 4 ግቦችንና አሲስቶችን በማድረግ የ87 በመቶ የኳስ ማሰራጨት ስኬት ነበረው። ከካስሚሮ ጋር ሲነጻጸር ከሱ የተሻለ ስኬት ነው። በነገራችን ላይ ካስሚሮ 81 በመቶ ነው ያለው። ላርሰን ገና እንደ ፓትሪክ ዶርጉ ወይንም ሴላመንስ በዩናይትድ ዘንድ ትልቅ ስም ባይኖረውም የኢኒዮስ ስትራቴጂ ወጣት ተጫዋቾችን በሰፊው መቃኘት እንደሆነ ይታወቃልና የ22 ዓመት ወጣት ታዲያ ወደ ቤሊንግሃም ደረጃ መቅረብ ከቻለ ለዩናይትድ ትልቅ ትርፋማ ዝውውር ይሆናል እየተባለ ነው የሚገኘው እና ጨዋቱ ከጁዲ ቤሊንግሃም ጋር ይመሳሰላል የተባለው ሁጎ ላርሰን ወደ ማንቸስተር ዩናይትድ የመምጣት እድሉ ሰፊ እንደሆነ የጀርመን መገናኛ ብዙሃን ያወጡት መረጃ ያሳያል። ሌላኛው ከዝውውር ጉዳዮች ወጣ እንበልና በተለይ በዩናይትድ አካዳሚ በጣም አስደናቂ ስራ እየተሰራ ነው የሚገኘው። ይህንን ስራ እየሰራ ስላለው ሰውና በእንግሊዝ ያሉ የማንቸስተር ዩናይትድ ደጋፊዎች እጅግ ስለሚወዱት ሰው ናንሳ። አሁን ላይ በዩናይትድ አካዳሚ ውስጥ ያሉ ታዳጊ ተጫዋቾች ገና ከለጋ ዕድሜ ክልላቸው ጀምሮ እንደ ፕሮፌሽናል ተጫዋች ህይወታቸውን እየመሩ ይገኛሉ። በዩናይትድ አካዳሚ የስፖርት ማሰልጠኛ ጂም ግድግዳ ላይ ማንኛውም አሸናፊ በአንድ ወቅት ጀማሪ ነበር የሚል ጥቅስ ተለጥፎ ታያላችሁ እና ይህ ጥቅስ ለወጣቶቹ ተጫዋቾች የጉዟቸው መጀመሪያ ላይ እንዳሉና የሚፈልጉት ቦታ ለመድረስ ጠንክሮ መስራት ዝቅተኛው መስፈርት መሆኑን የሚያስታውሳቸው ነው። የአሁኑ ትውልድ የዩናይትድ ታዳጊዎች ስኬታማ ለመሆን ከሜዳ ውጭ የሚደረጉ መስዋዕትነቶችን ከቀድሞቹ በተሻለ ሁኔታ ተቀብለውታል። እነዚህ ተስፈኛ ተጫዋቾች በራሳቸው ጊዜ ልዩ የማገገሚያ ሪከቨሪ ክፍለ ጊዜዎችን በማድረግ ለአካላቸው ከፍተኛ ጥንቃቄ ያደርጋሉ። በማንቸስተር ከተማ የሚገኘው ሄካስ የተሰኘው ትንሽ የስፖርት ቴራፒ ክሊኒክ በዩናይትድ ታዳጊዎች ላይ ትልቅ ተጽዕኖ እያሳደረ ይገኛል ተብሏል። የክሊኒኩ መስራች ሳይለር ቲሶ ይባላል። በተጫዋቾቹ ዘንድ ትልቅ ተወዳጅነትን ያተረፈው በሜዳ ላይ የሚያሳዩትን ብቃት እንዲያሳድጉ ትልቅ እገዛ እያደረገላቸው በመሆኑ ነው። ከደንበኞቹ መካከልም የዩናይትድ ድንቅ ታዳጊ ጄጄ ገብርኤል፣ ጎልቪል ኮኮንኪና ጄደን ንጓሽ ይገኙበታል። የጄጄ ገብርኤል ጥንካሬና የመለጠጥ የስትሬቺንግ ሚስጥሩ የክሊኒኩ መስራች ሳይለር ጄጄ ገብርኤልን በራሱ የፈጠራ ውጤት ከሆነው የማለጠጫ መሳሪያ ጋር ስላስተዋውቀው ሲናገር መጀመሪያ አካባቢ ጄጄ በጣም ያማል፣ ይህ ሰው ሊገርለኝ ነው ይል ነበር። ነገር ግን ከአንድ ወር በኋላ ጥቅሙን ተረዳው፣ በፍጥነት መሮጥና ወደ ላይ ከፍ ብሎ መዝለል ቻለ ብሏል። ገብርኤል ባለፈው የውድድር ዘመን ለአካዳሚው በ29 ጨዋታ 26 ግቦችን በማስቆጠር የብዙዎችን ትኩረት ስቧል። ይሁን እንጂ ከጎሎቹ በበለጠ የሚደነቀው በሜዳ ላይ ያለው ጥንካሬ ነው። በትልቅ ክህሎቱ ምክንያት በተቃራኒ ተከላካዮች ጠንከር ያሉ ጥፋቶች ቢፈጸሙበትም ተጫዋች ባለው ከፍተኛ የአካል ብቃት ዝግጅት ምክንያት ጉዳት ሳይገጥመው ወዲያው ተነስቶ መጫወት ይችላል። ሳይለር እንደሚለው ይህንን መደበኛ የአካል ብቃት ስራ ባይሰራ ኖሮ በቀላሉ ለጉዳት ይጋለጥ ነበር። ከከባድ ጉዳት በ21 ቀናት ውስጥ ያገገመው ጎልዊል ኮንኪሊም የክሊኒኩ ተጠቃሚና በማንቸስተር ዩናይትድ ዋናው ቡድን አካባቢ ትልቅ ተስፋ የጣለበት የ18 ዓመት ተከላካይ ነው። ረጅም ቁመት ያለው ኢንቹ ኮኮንኪም ባለፈው የውድድር ዘመን በኤፍኤ የወጣቶች ኤፍኤ ካፕ ፍጻሜ ላይ በማንቸስተር ሲቲ ላይ በግንባር ጎል ማስቆጠሩ የሚታወስ ሲሆን በአጠቃላይ 37 ጨዋታዎችን አድርጓልና ባለፈው መስከረም ወር ላይ ከባድ የጉልበት ጉዳት ገጥሞት ለወራት ከሜዳ ይርቃል ተብሎ ቢገመትም በሄካስ ክሊኒክ ከሳይለር ጋር ባደረገው የተጠናከረ ሕክምና ክትትል የማገገሚያ ጊዜውን በማሳጠር በ21 ቀናት ውስጥ ብቻ ወደ ሜዳ መመለስ ችሏል። ይህ ታዳጊ በክሊኒኩ በሚያደርገው ሕክምና ምክንያት ረጅም ቢሆንም እንደ ሌሎቹ ረጅም ተጫዋቾች ሳይሆን በሜዳ ላይ አግሊቲና ፍሌክሲቢሊቲ የሚታይበት ተጫዋች ነው። ሳይለር ስለ ጉዳት ማገገም ሲያስረዳ አብዛኛውን ጊዜ በኤክስሬ ኤምአርአይ ምርመራዎች የማይታዩ የነርቭ ስርዓት፣ የጡንቻ ሽፋንና ጅማቶች ጉዳትን በተፈጥሯዊ መንገድ ማከም እንደሚቻልና አጥንት እስካልተሰበረ ድረስ ትልቅ ለውጥ ማምጣት እንደሚችሉ ገልጿል።
ኮኮንኪ ራሱ ሕክምናውን አሳማሚ ቢሆንም በጣም ውጤታማ ነው ሲል ገልጾታል። ይሄ የዳሌ ጉዳት አጋጥሞት የነበረው የ17 ዓመቱ ተከላካይ ጄይደን ንጓሺም የክሊኒኩ ሌላኛው ደንበኛ ነው። ባለፈው ክረምት ከአውሮፓ ክለቦች ጥያቄ የቀረበለት ቢሆንም ለዩናይትድ ታማኝነቱን ያሳየው ንጓሺ ከሜዳ ውጭ ላለበት ግዴታ የሚሰጠው ትኩረትና ያለው ብስለት ወደ መጀመሪያው ቡድን ለማደግ የሚያስችለውን ትክክለኛ ስነ ልቦና እንዳለው ያሳያል የሚባልለት ተጫዋች ነውና ለታዳጊዎቹ የአእምሮና የአካል እረፍት ሲባል ታዳጊ ተጫዋቾቹ በወር ቢያንስ 2 ጊዜ ክሊኒኩን ይጎበኛሉ። ሩቅ ተጉዞ የሜዳ ውጭ ጨዋታዎችን አድርገው በባስ ሲመለሱ የሚፈጠርባቸውን የአካል መደንዘዝ በራሳቸው ጊዜ በሚያደርጉት የመለጠጥ ስራ ማቀለል እንደሚችሉ ከሳይለር ተምረዋል። ሳይለር እግር ኳስን ስለማይከታተል የተጫዋቾቹን ዝናና ታዋቂነት አለማወቁ ታዳጊዎቹ ከእግር ኳስ ግፊት ርቀው በአእምሮም ሆነ በአካል ሙሉ ረፍት እንዲያገኙና ሰላማዊ ጊዜ እንዲያሳልፉ ረድቷቸዋል የተባለው በክረምቱ ረፍት ወቅትም ተጫዋቾቹ ለአዲስ የውድድር ዘመን ዝግጁ እንዲሆኑ የአካል ብቻ ሳይሆን የአእምሮ ረፍት ሳይኮሎጂካል ሬስት እንዲወስዱ ይመከራል። የዩናይትድ የወደፊት ኮከቦች ታዲያ በሜዳ ላይ የበላይነትን ለማግኘት ምን አይነት መስዋዕትነት መክፈል እንዳለባቸው ጠንቅቀው ያውቃሉ። በመሆኑም የዩናይትድ አካዳሚ የወደፊት ጉዞ ብሩህ ይመስላል ይላል መረጃው። እንግዲህ ታዳጊ የዩናይትድ ተጫዋቾች በዚህ መልኩ ወደ ዋናው ቡድን ለማደግና ለቡድኑ አገልግሎት ለመስጠት ጠንክረው እየሰሩ ይገኛሉ። ከሜዳ ውጭ ደግሞ እንደዚህ ባሉ ሕክምናዎች ራሳቸውን እያገዙ ይገኛሉና ይህ በተለይ በአካዳሚ ያሉ ተጫዋቾች ምን ያህል ጠንክረው እየሰሩ እንዳለና የዩናይትድ የወደፊት ቡድን ምን ያህል ጠንካራ ሊሆን እንደሚችል አመላካች ጭምር ነው እየተባለ ነው የሚገኘው። ሌላኛው ከኮቢ ማይኖና ከዓለም ዋንጫ ጋር የተያዘ መረጃ መውጣቱን አሁንም ቀጥሏል። የዩናይትድ አማካይ ኮቢ ማይኖ እጅግ ተስፋ አስቆራጭ የሚባል የዓለም ዋንጫ ቆይታን ያሳለፈው እንግሊዝ በግማሽ ፍጻሜ በአርጀንቲና ተሸንፋ ከውድድሩ ውጭ ከመሆኗ በፊት ማይኖ በእንግሊዝ ብሔራዊ ቡድን 7 ጨዋታዎች ላይ አንድም ጊዜ የመሰለፍ ዕድል አላገኘም። እንደ ዴቪድ ኦርኔንስቲን ዘገባ ከሆነ የማይኖ መበሳጨትና ተስፋ መቁረጥ በግልጽ ይታይ ነበር። የ21 ዓመቱ ተጫዋች ብዙ ጊዜ ጨዋታዎች ከተጠናቀቁ በኋላ ብቻውን የጆሮ ማዳመጫ ኤርፎን አድርጎ ቀድሞ ስታዲየሙን ለቆ ሲወጣ ተስተውሏል። ማይኖ ከጋና ጋር ለተደረገው የምድብ ጨዋታ ቀደም ብሎ በልምምድ ወቅት ከኤሊዮት አንደርሰን ጋር በመሃል ሜዳ ላይ አብሮ በመሰልጠኑ የመጫወት ትልቅ ተስፋ የነበረ ቢሆንም ዋናው አሰልጣኝ ቶማስ ቱኸል ግን በልምምድ ወቅት ከተጫዋቹ ባዩት ነገር እንዳልተደሰቱ ተነግሯል። አሁን እንግሊዝ ዛሬ ከፈረንሳይ ጋር የምታደርገው የደረጃ ጨዋታ ምናልባት ሊሰለፍ ይችላል እየተባለ ነው የሚገኘው። ነገር ግን የቀድሞ የማንቸስተር ዩናይትድ ኮከብ ኒኪ በት ማይኑ ምን ማድረግ እንዳለበት ጠንከር ያለ አስተያየት ሰጥቷል። በት ስለ ማይኑ ሁኔታ ሲናገር ቀጥተኛና ግልጽ ነው። በዚህ ጉዳይ ዘሰን እንደዘገበው ከሆነ በት ሲናገር እዚያ ምን እየተካሄደ እንዳለ አላውቅም፣ ግን የሆነ ያልተስተካከለ ነገር አለ ብሏል። አክሎም አሁን ደግሞ በዚህ ትርጉም በሌለው የሶስተኛ ደረጃ ጨዋታ ላይ ተጠባባቂዎችን ሊያሰልፉ ነው። እኔ በኮቢ ማይኖ ቦታ ብሆን መጫወትን እምቢ እል ነበር፣ የቆሰልኩ መስዬ እቀመጥ ነበር። በተለይ በዚህ መልኩ ከተሰናገርክ በኋላ ይህ ጨዋታ ሙሉ በሙሉ ከንቱ ነው ሲል ተናግሯል። ትርጉም የለሹ የደረጃ ጨዋታ ብዙ ደጋፊዎችና ተንታኞች የሶስተኛ ደረጃ ጨዋታ ፍጹም ትርጉም የለሽ መሆኑን ያምናሉ። በጨዋታው ላይ የሚሳተፉት ሁለቱም ቡድኖች ከዓለም ዋንጫው ትልቁ ፍጻሜ አንድ ደረጃ ብቻ ቀርቷቸው ተስፋቸው የጨለመ በመሆኑ ሶስተኛ ደረጃን ለመወሰን ብቻ ሌላ ጨዋታ እንዲጫወቱ መደረጉ እንደ ሽልማት አይቆጠርም። በዚህ ምክንያት በርካታ ሀገራት በዚህ ጨዋታ ላይ ለዋናዎቹ ተጫዋቾቻቸው እረፍት ለመስጠትና የክለብ አሰልጣኞችን ስጋት ለመቀነስ ሲሉ እንደ ማይኑ ያሉ እድል ያላገኙ ተጫዋቾችን ያሰልፋሉ። ቱኸል መሰናበት አለበት ሲል ኒኪ በት ተናግሮ በማይኑ አያያዝ ላይ ብቻ አላቆመም። እንግሊዝ በአርጀንቲና በተሸነፈችበት የግማሽ ፍጻሜ ጨዋታ ላይ በተከተለችው አጨዋወት ምክንያት ቱኸል ከኃላፊነታቸው እንዲነሱ ጠይቋል። ከዚህ ጨዋታ በኋላ ምንም አይነት እድል ሊሰጡ አይገባም። እሱ የሚቀጥል ከሆነ ኤፍኤው ቴክኒካል ዳይሬክተር ጆን ማክደርሞትም አብሮ መሰናበት አለባቸው። አሁን እሱ በቦታው ማቆየት የሚቻልበት ምንም መንገድ የለም። እሱ እንደ ሰር ቦቢ ሮብሰን ወይንም ኬቨን ኪገን ሀገሪቱ የምትወዱ አይነት አሰልጣኝ አይደለም። እያወራን ያለ ነው ደካማና እጅግ ተከላካይ እግር ኳስን ይዞ ስለመጣ አሰልጣኝ ነው። ያውም ልትሸነፍ በምትችል አርጀንቲና ላይ በግማሽ ፍጻሜ ጨዋታ ምንም እንኳን ሊባል የማይገባ ቢሆንም ጀርመናዊ በመሆኑም ጭምር ሰዎች ይቃወሙታል። ስለዚህ ትልቅ ፈተና ይገጥመዋል። በተጨምሮ እንደገለጸ ከሆነ የኤፍኤ ውሳኔ ምንም ይሁን ምን ቱኸል ራሱ ለመልቀቅ ዝግጁ ሊሆን እንደሚችል ያምናል። እሱ ድንቅ የክለብ አሰልጣኝ ነው። ስለዚህ እንዲሄድ ፍቀዱለት። መቆየት አይፈልግም። እፈልጋለሁ ቢል እንኳን በውስጡ ክፈሉኝና ልሂድ እያለ ነው። የ9 ወር ጊዜ ቢኖረን ኖሮ በእርግጠኝነት ወደ ፔፕ ጋርዲዮላ እንሄድ ነበር። ነገር ግን ፔፕ ከአንድ ወር በፊት ማንቸስተር ሲቲን ስለቅ እረፍት ፈልጋለሁ ስላለ ወዲያውኑ ተመልሶ ወደ ስራ መግባት አይችልም ብሏል። የቀድሞ የዩናይትድ ኮከብ በት ምትክ ሊሆኑ ይችላሉ ያላቸውን አሰልጣኞች ሲጠቁምም ኤዲ ሃውና ማውሪዚዮ ፖቼቲኖን አንስቷል። ሆኖም ሁለቱም በአሁኑ ሰዓት ከኒውካስልና ከአሜሪካ ብሔራዊ ቡድን ጋር ካላቸው ኮንትራት ማላቀቅ ከባድ እንደሚሆን ገልጿል። የቀድሞ የዩናይትድ ኮከብና ነገር ግን በዋናነት ያነሳው ማይኑ በዛሬው የደረጃ ጨዋታ በፍጹም መሰለፍ የለበትም
የሚል አስተያየት ነው የሰጠው ኮቢ ማይኑና ዓለም ዋንጫን በተመለከተ። ማንቸስተር ዩናይትድ የቪላውን ተጫዋች ዩሪ ቴሌማንስን ማስፈረሙን ተከትሎ በርካታ ነገሮች የተነሱ ነው የሚገኙት። ዛሬ በተለያዩ መገናኛ ብዙሃን ስለ ዩሪ ቴሌማንስ የተነሱትን እናንሳ። ዩናይትድ ቤልጂየማዊን የቪላ ተጫዋች ዩሪ ቴሌማንስን ማዛወር መቻሉን ተከትሎ በኦልድ ትራፎርድ የሚገኙ የውስጥ አዋቂዎች ዝውውሩን ድንቅ ሲሉ ገልጸውታል። ዘ አትሌቲክ ይፋ ባደረገው ዘገባ መሰረት አስቶን ቪላዎች በኮከባቸው መሄድ የተሰማቸው ጥልቅ ሐዘን የዝውውሩን ስኬታማነት ማረጋገጫ ሆኗል። በትክክለኛው ጊዜ የተገኘም እድል እየተባለለት ነው የሚገኘው። ዩናይትዶች ቀደም ሲል በ2019 በ2022 እና በ2023 ተጫዋቹን በነፃ ወኪልነት ሊገኝ የሚችልበትን እድል ጨምሮ 3 ጊዜ ውድቅ አድርገውት የነበረ ቢሆንም ለአራተኛ ጊዜ ግን ተጫዋቹን ወደ ኦልድ ትራፎርድ አምጥቶታል ነው የተባለው። ክለቡ መጀመሪያ ላይ የአታላንታውን አማካይ ኤደርሰንን ለማስፈረም አቅዶ የነበረ ቢሆንም የሕክምና ምርመራ አለማለፉን ተከትሎ ዝውውሩ ተሰርዟል። ዩናይትድ ከቴሌማንስ ጋር ሙሉ ስምምነት ላይ እስኪደርስ ድረስ ለአታላንታ ሊከፍል የነበረውን 39 ሚሊዮን ፓውንድ ሳያቋርጥ ቆይቶ ነበር። በአታላንታ በኩል ግን ኤደርሰን የረጅም ጊዜ የጉልበት ጉዳት አለበት መባሉን ሙሉ በሙሉ ውድቅ በማድረግ ለ5 ዓመት የሚቆይ አዲስ ኮንትራት አቅርቦለታል። አስቶን ቪላ ቴሌማንስን በ2023 ከሌስተር ሲቲ በነፃ ዝውውር ሲያስፈርመው በውሉ ላይ የ35 ሚሊዮን ፓውንድ ውል ማፍረሻ አስገብቶ ነበር። ይህ አንቀጽ እጅግ ሚስጥራዊ ከመሆኑ የተነሳ በወቅቱ ዝውውሩ ላይ በዋናነት የሰራው አካል እንኳን ስለ ጉዳዩ የሚያውቀው ነገር አልነበረም። ሆኖም ዩናይትድ ከተጫዋቹ ወኪሎች ጋር ባደረገው ቀጣይነት ያለው ንግግር ሚስጥሩን በማወቁ ባለፈው ሳምንት ውል ማፍረሻውን በፍጥነት በመክፈል ዝውውሩን አጠናቋል። ለተጫዋቹ ከሳውዲ አረቢያና ከሌሎች የፕሪሚየር ሊግ ክለቦች ፍላጎት ስለነበር ዩናይትድ ዝውውሩን በፍጥነት መቋጨት ነበረበት። ቴሌማንስ ከልጅነቱ ጀምሮ የህልሜ ክለብ ለሚለው ማንቸስተር ዩናይትድ ለመጫወት ለ5 ዓመታት የሚቆይ ውል ተፈራርሟል። አንዳንድ የእግር ኳስ ባለሙያዎች ተጫዋቹ በሚቀጥለው የውድድር ዓመት 30 ዓመት እንደሚሞላውና ብዙ ጨዋታዎችን ወይንም 668 ጨዋታዎችን ማድረጉን ጠቅሰው በኮንትራቱ ረዝማኔ ላይ ጥርጣሬ ቢያሳድሩም የኦልድ ትራፎርድ ምንጮች ግን በተጫዋቹ ብቃትና የመሪነት ክህሎት ላይ ሙሉ እምነት እንዳላቸውና ዝውውሩ ምንም አይነት ስጋት የሌለበት መሆኑን ገልጸዋል። ለአስቶን ቪላ ከባድ መርዶ ቢሆንም ቴሌማንስ ለቪላ ባለው ክብር የተነሳ ንግግሩ በንጹህና በትክክለኛ መንገድ እንዲከናወን ሲያደርግ ቆይቷል። ከዩናይትድ ጋር ከመነጋገሩ በፊት ለአሰልጣኝ ኡናይ ኤምሬ በስልክ በመደወል ስሜቱንና ከፈላጊዎቹ ጋር መነጋገር እንደሚፈልግ በግልጽ ነግሯቸዋል። አሰልጣኝ ኡናይ ኤምሬም በጣም ከሚያምኗቸው ተጫዋቾቻቸው አንዱን በማጣታቸው ማዘናቸውን ዘ አትሌቲክ የገለጸ ቢሆንም ተጫዋቹ በአውሮፓ ትልቅ ወደሚባለው ክለብ ለማምራት የወሰነው ውሳኔ ግን አክብረውለታል። የቪላው የስፖርት ዳይሬክተር ዳሚያን ቪዳጊና በተመሳሳይ የተጫዋቹን ውሳኔ በጥሩ ሁኔታ ተቀብሎታል። ይህ ለቴሌማንስ ወደ ዩናይትድ ለመዛወር የመጨረሻው ድል ሊሆን ይችላል፣ ይህ ባቡር አንዴ ብቻ ነው የሚያልፈው ሲል ከተጫዋቹ ቅርብ ወገን የተገኘ ምንጭ እንደዚሁ ተናግሯል። ቴሌማንስ ፊርማውን ካኖረ በኋላ ለቪላ ደጋፊዎችና ለክለቡ ምስጋና የሚያቀርብበት የቪዲዮ መልእክት እንዲዘጋጅለት ጠይቋል። አስቶን ቪላዎች ቡድኑን እንደ ልብ የሚያንቀሳቅሰውን የክለባቸው መድረክ መሪ በማጣታቸው ትልቅ ሐዘን ላይ ናቸው። ቴሌማንስ ክለቡ ባለፈው ዘመን የዩሮፓ ሊግ ዋንጫን ሲያነሳ እንዲሁም ፍራይቡርግን 3-2 በሆነ ውጤት ሲያሸንፉ ድንቅ ጎል በማስቆጠርና በአውሮፓ መድረክን በነበሩ ጨዋታዎች ላይ ድንቅ ብቃቱ በማሳየት በአውሮፓ ደረጃ መጫወት የሚችል የላቀ ተጫዋች መሆኑን አስመስክሯል በቪላ ባሳለፋቸው ዓመታትና ነገር ግን አጠቃላይ ከዝውውሩ በኋላ እንደዚህ ያሉ ጉዳዮች የተነሱ ነው የሚገኙት። ዩሪ ቴሌማንስ ወደ ዩናይትድ ካደረገው ዝውውር በኋላ ሌላኛው ዲያጎ ሲሞኒና ማንቸስተር ዩናይትድን ያገናኘ አንድ መረጃ ላንሳ። የቀድሞ የስካውት ባለሙያ የሆነው ብሪያን ኪንግ ማንቸስተር ዩናይትድ ወደፊት ዲያጎ ሲሞኒን ለመቅጠር የሚያስብ ከሆነ የክለቡን የአስተሳሰብ ዘይቤ መለወጥ ይኖርበታል የሚል መረጃ በመጻፍ ነው ዘገባውን የሚጀምረው። የቀድሞ የቶተናም ኤቨርተንና አስቶን ቪላ ታዋቂ መልማይ ባለሙያ የነበረው ብሪያን ኪንግ መረጃውን ለፉትቦል ኢንሳይደር ነው ያጋራው በቃለ ምልልስ ማለት ነው። የ56 ዓመቱ አርጀንቲና አሰልጣኝ ዲያጎ ሲሞኒ ተጫዋች በነበሩበት ወቅት 5 ዓመታት ያሳለፉበትን የላሊጋውን ግዙፍ ክለብ አትሌቲኮ ማድሪድን እንደ አውሮፓውያን አቆጣጠር ከ2011 ጀምሮ እየመሩ ነው። ይህም በአውሮፓ እግር ኳስ በአንድ ክለብ ውስጥ ረጅም ዘመናትን በማሰልጠን በሁለተኝነት እንዲቀመጡ አድርጓቸዋል። ሆኖም ግን ከክለቡ ጋር ያላቸው ኮንትራክት እንደ አውሮፓውያን አቆጣጠር በ2027 የሚያበቃ በመሆኑ እና በሜትሮፖሊታኖ ስታዲየም የአሰልጣኝ ለውጥ ሊደረግ ይችላል የሚሉ ጭምጭምታዎች በመውጣታቸው የወደፊት ዕጣ ፈንታቸው ጥርጣሬ ውስጥ ወድቋል። ቀደም ባሉት ጊዜያት ስማቸው ከማንቸስተር ዩናይትድ ጋር ተደጋግሞ ይነሳ የነበረ ቢሆንም ክለቡ ባለፈው ግንቦት ወር ላይ የቀድሞ ተጫዋቹን ማይክል ካሪክን በቋሚ አሰልጣኝነት መሾሙ ይታወሳል። ካሪክ የ2 ዓመት ኮንትራት የፈረመ ቢሆንም ገና ከጅምሩ በኦልድ ትራፎርድ ከፍተኛ ጫና እንደሚጠብቀው ይገመታል እና የብሪያን ኪንግ ምልከታ ስለ ዲያጎ ሲሞኒ አትሌቲኮ ማድሪድን ከመረከባቸው በፊት ክለቡ በላሊጋው መካከለኛ ደረጃ ላይ የሚገኝና ከ1995-96 የውድድር ዘመን በኋላ የሊጉን ዋንጫ ማሸነፍ የተሳነው ቡድን ነበር እና በዛ የሻምፒዮና ስብስብ ውስጥ ተጫዋች የነበሩት ሲሞኒ እንደ አውሮፓውያን አቆጣጠር በ2014 ቡድኑን በዋና አሰልጣኝነት በመምራት የሊጉን ክብር ዳግም ማስመለስ ችሏል። በእሳቸው ስር አትሌቲኮ ማድሪድ የራሳቸውን ጠንካራ አስቸጋሪና ተፋላሚ የጨዋታ ፍልስፍና በመጠቀም ባርሴሎናና ሪያል ማድሪድን በከፍተኛ ወጥነት መፈታተን ችሏል።
የሳቸው ተጽዕኖ በአትሌቲኮ ላይ ብቻ ሳይሆን በአጠቃላይ በስፔን እግር ኳስ ላይ ያመጣው ለውጥ አብዮታዊ የሚባል ነው። ይሁን እንጂ አሰልጣኙ አንድ ቀን አትሌቲኮን በመልቀቅ የባርሴሎናን ወይንም ሪያል ማድሪድን ጥላ ሰብረው በፕሪሚየር ሊጉ አዲስ ልምድ ለመቅሰም ፍላጎት እንዳላቸው ሲነገር ቆይቷል። ብሪያን ኪንግ ለፉትቦል ኢንሳይደር ሲናገር ታዲያ እሱ አትሌቲኮን ትልቅ ኃይል ማድረጉ እርግጠኛ ነው። እንደምታውቁት ሊጉን አሸንፏል፣ ዋንጫዎችን አንስቷል። በተለይም ከሪያል ማድሪድ ወይንም ከባርሴሎና ጋር እየተፎካከሩ ይህንን ማድረግ የበለጠ አስደናቂ ነው። እውነቱን ለመናገር እንግሊዝን ይፈልጋት አይፈልጋት አላውቅም እንጂ ወደዛ ያመራል ብዬ ማሰብ የምችለው አሰልጣኝ ነው። እሱ እንደ አርሰናል፣ ሊቨርፑል፣ ማንቸስተር ሲቲ ወይንም ማንቸስተር ዩናይትድ ላሉ ትልልቅ ክለቦች የሚመጥን ስም ያለው ትልቅ አሰልጣኝ ነው ብለዋል። ኪንግ በማከልም አሁንም ማንቸስተር ዩናይትድ ለሱ የሚሆን ክለብ ነው ወይ የሚለው ያጠራጥራል። ለከተማው ሰዎች ምናልባት እሱ በጣም ጠንካራ ሊሆንባቸው ይችላል። ምክንያቱም እሱ በአትሌቲኮ ማድሪድ የእግር ኳስ ክፍል ላይ 100% ቁጥጥር አለው። በስራው ላይ ምንም አይነት ጣልቃ ገብነት አይፈልግም። ጣልቃ ገብነት ካለ ግን ጥሎ እንደሚወጣ ለክለቡ በግልጽ ነግሯቸዋል። እኔ እሱን ጥቂት ጊዜ አግኝቻለሁ፣ ስለ እግር ኳስ በሚገባ ያውቃል፣ በዛ ላይ ምንም ጥርጣሬ ሊኖር አይገባም ሲል ገልጿል። ሲሞኒ በፕሪሚየር ሊግ ስለማሰልጠን ምን አሉ የሚለውን ደግሞ ስንመለከት ሲሞኒና የእንግሊዝ ፕሪሚየር ሊግ ተፈጥሯዊ ትስስር ያላቸው ይመስላል። የአርጀንቲና አሰልጣኝ በጨዋታ ላይ የሚያሳዩቸው ስሜታዊ መግለጫዎች የካሜራ ባለሙያዎች የሚፈልጉት አይነት ድራማ ሲሆን የእሳቸው የጨዋታ ስልትም በሊጉ የመሳካት እድሉ ሰፊ ነው። ነገር ግን ይህ በተግባር ይፈጸም አይፈጸም ወደፊት የሚታይ ይሆናል። ሲሞኒ እንደ አውሮፓውያን አቆጣጠር በ2016 በሰጠው አስተያየት ራሴን እንደ ወጣት አሰልጣኝ ነው የምቆጥረው፣ ስለዚህ ወደ እንግሊዝ የሚሄዱ ነገር የሚቻል ይመስለኛል። በርካታ ሊጎች ትልልቅ ፈተናዎችን ይሰጣሉ። በተለይ የእንግሊዝና የጣሊያን ሊጎች ለኔ ሳቢ ናቸው ማለቱ ይታወሳል። በዚህ ክረምት በፕሪሚየር ሊጉ በርካታ አዳዲስ አሰልጣኞች የተሾሙ ሲሆን ከነዚህ መካከል አንዱ እንኳን በፍጥነት የሚሰናበት ከሆነ ሲሞኒ ዳግም ወደ ፕሪሚየር ሊግ ክለቦች ራዳር ውስጥ መግባታቸው የማይቀር ጉዳይ ይሆናል። ማንቸስተር ዩናይትድም ከካሪክ በኋላ ምናልባት ዲያጎ ሲሞኒን እንደከዚህ ቀደሙ ወደ ክለቡ ለማምጣት ሊያስብ ይችል ይሆናል የሚል መረጃ ነው ይህ የቀድሞ መልማይ ያጋራው። ነገር ግን ሲሞኒም ወደ እንግሊዝ መሄድ ከፈለገ ዩናይትድን ማሰልጠን እንደሚፈልግ ነው በመረጃው የጠቀሰው። በመጨረሻ ማንቸስተር ዩናይትድ የክረምቱን የቅድመ ውድድር ዝግጅት የመጀመሪያ የወዳጅነት ጨዋታውን ዛሬ አመሻሽ 12 ሰዓት ላይ በፊንላንድ ከዌሬክዛም ጋር ያደርጋል። ታዲያ ከጨዋታው ጋር በተያያዘ በሳምንቱ መጀመሪያ በ50 ሚሊዮን ፓውንድ ስምምነት ዩናይትድን የተቀላቀለው አዲሱ ብራዚሊያዊ ፈራሚ አንድሬ ሳንቶስ በዚህ ጨዋታ ላይ የመጀመሪያ ጨዋታውን ያደርጋል ተብሎ ይጠበቃል። ይህ ብራዚሊያዊ አማካይ ከዌሬክዛም ጋር በሚደረገው ጨዋታ የመሰለፍ ዕድል ያለው ሲሆን በዕለቱም ከቶቢ ኮይለርና ከሜሰን ማውንት ጋር አማካይ ክፍሉን ያጠናክራሉ ተብሎ ይገመታል። ቶቢ ኮይለር ያለፈውን የውድድር ዓመት በሁለተኛው ዲቪዚዮን ቻምፒየንሺፕ በዌስት ብሮሚችና ባል ሲቲ በውሰት ያሳለፈ ሲሆን ዩናይትድ የ2026/27 የውድድር ዘመን የአማካይ ክፍል አማራጮችን ካጠናቀቀ በኋላ ስለ ተጫዋቹ የወደፊት ቆይታ የመጨረሻ ውሳኔ ይሰጣል ተብሎ ይጠበቃል። በሌላ በኩል ግን ሜሰን ማውንት ዛሬ ከዌሬክዛም ጋር በሚደረገው ጨዋታ ወደሚመርጠው የአጥቂ አማካይ 10 ቁጥር ቦታ ይመለሳል። ማውንት ባለፈው የውድድር ዓመት መገባደጃ ላይ በብሩኖ ፈርናንዴዝ የ10 ቁጥር ሚና ምክንያት በአሰልጣኝ ማይክል ካሪክ ጥልቅ የአማካይ ክፍል ላይ ተሰልፎ መጫወት ይታወሳል። በግብ ጠባቂነት ደግሞ ራዴክ ቪቴክ የመሰለፍ ዕድል አለው። ቪቴክ በዚህ ክረምት በቋሚነት ወይም በውሰት ክለቡን ለቆ መውጣቱ ቢጠበቅም በዛሬው ጨዋታ ከቶም ሂተን ቀድሞ ይሰለፋል ተብሏል። በተከላካይ በኩል ሌኒ ዮሮ፣ ሃሪ ማጊር፣ አይደን ሄቨን እና ሉክሾ የኋላ ክፍሉን ይይዛሉ ተብሎ ይጠበቃል። በሁለተኛው አጋማሽ ግን ቡድኑ ሙሉ በሙሉ የመቀየር ዕድል አለው። ብዙውን ጊዜ የቅድመ ውድድር መጀመሪያ ጨዋታዎች በሁለተኛው አጋማሽ ሙሉ በሙሉ ተጫዋቾችን በመቀየር የሚታወቁ ናቸው። በአጥቂ መስመር ላይ ደግሞ ሺላሴ በስተቀኝ ክንፍ የመሰለፍ ዕድል ሊያገኝ ይችላል። ተጫዋቹ ባለፈው የውድድር ዘመን የመጨረሻ ቀን ከብራይተን ጋር በነበረው ጨዋታ ተቀይሮ መግባቱ የሚታወስ ሲሆን የዋናው ቡድን አሰልጣኞች በአዲስ የውድድር ዘመን ለቡድኑ ትልቅ አስተዋጽኦ ማበርከት እንደሚችል ያምናሉ። በቤንጃሚን ሼሽኮ አለመኖር ምክንያት ጆሹዋ ዚርኪዚም በአጥቂ ክፍል ላይ ሊሰለፍ ይችላል። ብሪያም ቤሞ ደግሞ ቀሪውን የአጥቂ ስፍራ ይሸፍናል ተብሎ ይጠበቃል። በመጨረሻም በትናንትናው ፕሮግራማችን ላይ በርካታ ቤተሰቦቻችን ሀሳብ አስተያየቶቻችሁን በማንሳት ተሳትፏል። የእናንተን ሀሳብ አስተያየት እናንሳ። የአብስራ አቤል ለሰጠን አስተያየት እናመሰግናለን። ሰኢድ ጀሚል ከማንቸስተር ዩናይትድ እንደለመደው የሆነ ሰርፕራይዝ እየጠበቅኩኝ ነው፣ በተለይ አማካይና ሰመርቪልን ቢያመጡልን ባይነኝ። ሌላው የኮሎምቢያ ወጣት ተጫዋች ምን ላይ ደረሰ የሚል ጥያቄ አንስቶልናል። የኦርዞኮ በዩናይትድ ወጣት ቡድን ላይ እንደሚገኝ ነው እየተነገረ የሚገኘው። አሁን ላይ በወጣት ቡድኑ እንደሚያሳልፍ ነው ማንቸስተር ዩናይትድ ያስታወቀው። ከዛ በተጨማሪ ካማቪንጋ ማድሪድ መልቀቁ አይቀርም፣ ግን ቢሆንም ትንሽ ለጉዳት የሚጋለጥ ተጫዋች ነው። ሙሉጌታ ከደቡብ አፍሪካ አስተያየቱን ሰጥቶናል። አብዱል ሰመድ ፈሩ ዩናይትድ በክለቦቻቸው ሁለተኛ ተመራጭ ወደ ሆኑ ተጫዋቾች ከመመልከት መቆጠብ ካልቻለ አደጋው የጥራት ጉዳይ ብቻ ሳይሆን የከፋ የጉዳት ታሪክ ወዳላቸው ተጫዋቾች የሚያመራበት እድሉ ሰፊ ይመስለኛል። በዚህ በኩል ቆም ብሎ ማሰብ አለበት። ለምሳሌ ካማቪንጋ፣ ኮኔ የመሳሰሉ ተጫዋቾች የዚህ ታሪክ ባለቤቶች ስለሆኑ ጥንቃቄ ያስፈልጋል የሚል አስተያየት ሰጥቶናል። በትክክል ነው ሐሳቡን የገለጸልን አብዱል ሰመድ ፈሩ። በርካቶች የሚጋሩት ስጋት ነው ያንተ ሐሳብ።
ሙባረክ በኔ እምነት ዚርክዚ ይወጣል፣ በሱ ምትክ ማቴታ ሊመጣ ይችላል። መሐል ላይ ቢያንስ አንድ ሰው አለ፣ እርሱም ባሌባ ይመስለኛል። በተረፈ ያልተጠበቀ ዝውውር ሊኖር ይችላል የሚል አስቴቱን ጽፎልናል። እጅግ አድርገን እናመሰግናለን ሙባረክ። ከሊድስ ዩናይትድ በነጻ ዝውውር ክለባችን የተቀላቀለው ካርል ዳርሎ እሱ ሲጫወት ሃይላይቱን አይቼ የሚገርም ድንቅ በረኛ ነው። የሌማንስ ባካ መሆን የለበትም፣ ቋሚ ሆኖ ቢጀምር አያሳፍረንም። እኔ በግሌ ተመችቶኛል። እስቲ አንተ ማሳብ ስጥበት። በተረፈ ጥሩ ነው የሚል አሴት ሰጥቶናል። የዘውትር ተከታታያችን ይነበብ ከአዲስ አበባ ወርቁ ሰፈር ምንም ጥርጥር የለም ካርል ዳርሎ በጣም ጥሩ ግብ ጠባቂ እንደሆነ በሊጉ አሳይቶናል። በነበረበት ክለብም በተደጋጋሚ በጣም ድንቅ ሴቮችን በማድረግ የሚታወቅ ግብ ጠባቂ ነው። ግን ያው እድሜ የገፋ ተጫዋች ነው። ሳላመስ ከሱ በተሻለ ወጣት ተጫዋች ነውና ለረጅም ጊዜ ዩናይትድንም በቁጥር 1 ግብ ጠባቂነት ያገለግላል ተብሎ ስለመጣ ለዛም ነው ላመንስ ቁጥር 1 ግብ ጠባቂ ሆኖ እሱ ተጠባባቂ እንዲሆን ወደ ክለቡ የመጣው። ነገር ግን ያው ተጠባባቂም በጣም ጥሩ ግብ ጠባቂ መሆን አለበት። ምክንያቱም በጣም በርካታ ተጫዋቾች ስላሉ በእነዚያ ተጫዋቾች ላይ የመሰለፍ ዕድል ያገኛል። ካርል ዳርሎም ግን ስለሰጠን አስተያየት እጅግ አድርገን እናመሰግናለን። ሁላችሁ ቤተሰቦቻችን ስለተሳተፋችሁ ሐሳብ አስተያየቶቻችሁን በኮሜንት በዚህ መልኩ ስላደረሳችሁን እጅግ አድርገን እናመሰግናለን። በመላው ዓለም ያላችሁ ዩናይትዳውያን ሰላምና ጤና ለእናንተ እንመኛለን። በያላችሁበት ሰናይ ጊዜ። ቻው ቻው።